በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመከራ ቀን ጥራኝ አድንሃለሁ። መዝሙር 49 በቅንፍ 50 ቁጥር 15። ውድ ኦርቶዶክሳውያን በያላችሁበት ሀገር የሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ። አሜን። የአምላካችን ቸርነትና ምሕረት ፍቅሩ ለዚህ ዕለትና ሰዓት ስላደረሰን ስሙ የተመሰገነ ይሁን። ከምንም በላይ እሱ ወዶ ፈቅዶ ሕፃኑ ቂርቆስ እናቱ ኢየሉጣ ብሎም ታላቁ ገናናው መልአክ ቅዱስ ገብርኤል ለሚታሰብበት ዓመታዊ ክብረ በዓል እንኳን አደረሳችሁ አደረሰን እላለሁ። አምላክ በፈቀደና በወደደ መጠን በመከራ ቀን ጥራኝ አድንም አለው በሚለው ርዕስ ለተወሰኑ ደቂቃዎች እንማማራለን። የሚስጥር ባለቤት ሚስጥርን ይግለጽልን፣ የራቀነው ያቅርብልን፣ የረቀቀውን ጉልህ አድርጎ ለእኔም ለእናንተም እንደሚመቸን አድርጎ ያስተምረን ዘንድ ፈቃድ ይሆንልን። መዝሙረኛው ቅዱስ ዳዊት እንዲህ በማለት ይዘምራል። በመዝሙር 49 ቅንፍ 50 ቁጥር 15 ላይ በመከራ ቀን ጥራኝ አድንህም አለው አንተም ታከብረኛለህ ይላል። እንግዲህ በየዓመቱ ሐምሌ 19 ገናናው መልአክ ቅዱስ ገብርኤል እንዲታሰብ ተራዳይነቱ፣ አማላጅነቱ እንዲነገር ምክንያት የሆኑት ገና አንደበቱ ርቱ ለመሆን ያልደረሰ ኮልታፋ የሆነ ሕፃኑ ቂርቆስ በዕድሜ ትንሽ፣ በአስተሳሰብ በእምነት እውነትን በመመስከር ደግሞ ታላቅ የሆነው ብሎም እናቱን ኢየሉጣን አስበን የእግዚአብሔርን ቸርነት የመልአኩን ተራዳይነት ሰዎች በእምነት ጠንክረው በመከራቸው ሰዓት አምላክን ሲጠሩ እንዴት ማዳን እንደሚችል በግልጽ የሚያሳየውን ኃይለ ቃል እናያለን፣ እንማማራለን። አምላካችን ከሁላችን ጋር ይሁን። ነቢየ እግዚአብሔር ቅዱስ ዳዊት ይህን ቃል ሲዘምር ከእረኝነት አንስቶ ለክብር ያበቃውን ለተሻለ ቦታ ያበቃውን ወላጆቹ ሳይቀር የረሱት የዘነጉት ሆኖ ሳለ በመዝሙር 27 በቅንፍ 28 ቁጥር 10 ላይ እናቴም አባቴም እረሱኝ፣ ዘነጉኝ፣ ተውኝ፣ የማይተወኝ ፍጠረኝ ሳልለው የፈጠረኝ ወደዚህ ዓለም አንጣይ ሳልለው ያመጣኝ አምላኬ ግን አነሳኝ፣ ከፍ ከፍም አደረገኝ ይላል። ፍጡራን ሲረሱን የፈጠረን አምላክ አይዘነጋንምና ሁላችንም በምሕረት ይመልከተን። እንግዲህ በከሃዲው ዲዮቅልጥያኖስ ዘመን ብዙ ክርስቲያኖች እየታረዱ እየተገደሉ በነበሩበት ዘመን ላይ በእምነት ጠንክረው የእግዚአብሔርን ማዳን ለመመስከር የበቁ ሕፃኑ ቂርቆስና እናቱን ኢየሉጣ በዚህ ማየት እንችላለን። ያ ጨካኙ ንጉሥ ክርስቶስ ክርስቶስ የምትሉ እናንተ እነማን ናችሁ የሚል የክርስቶስም እንዲጠራበት የማይፈልግ ክርስትና ከፍ እንዲል የማይፈልግ ከሃዲው ዲያብሎስ አእምሮውን ያደነዘዘው ሁለንተናውን የተቆጣጠረው ክርስቲያኖችን እየገደለ ባለበት ሰዓት ላይ ኢየሉጣ የዚህ ዕጣ ፈንታ ሲደርሳት እኔ ከአምላኬ ከጌታዬ ከመድኃኒቴ ከኢየሱስ ክርስቶስ በስተቀር ሌላ አምላክ አላመልክም፣ አንተ ያቆምከው ምስል ራስህ ያለዘብከው ራስህ የሠራኸው ለራሱም የማይሆን ለአንተም የማይሆን ነው። በመጽሐፍም እንዲህ ተብሎ ተነግሯል። በመዝሙር 113 ከቁጥር 1 ጀምሮ እንደዚሁም በኢሳይያስ ምዕራፍ 46 ቁጥር 5 ጀምሮ የአሕዛብ ጣዖታት ዓይን አላቸው አያዩም፣ እግር አላቸው አይሄዱም፣ እጅ አላቸው አይራመዱም፣ ለሚጠራቸውም አይሰሙም፣
ለምን? ሰው ሰራሽ ናቸውና። ስለዚህ እነሆ አምላኬን መድኃኒቴን ኢየሱስ ክርስቶስን አልክድም፣ ለዚህ ምስክር የሚሆን የ2 ዓመት ከ9 ወር ሕፃን አለኝ፣ ጥራውና ይመስክር አለች። ሕፃኑ ቂርቆስ ተጠራ። ዲዮቅልጥያኖስ አንተ ማነህ አለው። እኔ ክርስቲያን ነኝ አለ። አዎ በወልድ ውሉድ በክርስቶስ ክርስቶሳውያን የተባልን ክርስቲያን የተባልን ሁላችንም በክርስትናችን እምነት ጸንተን እንድንኖር ዓይናችን በሚያው ጆሮአችን በሚሰማው በልዩ ልዩ መከራዎች ላይ ፈተናው እንዳያሸንፈን ማስተዋልና ጥበብን የአቤ ድንግል ማርያም ኢየሱስ ክርስቶስ ያድለን። እነሆ እኔ ላቆምኩት ምስል የማሰግድ ከሆነ ከክርስትና እምነት ወጥተህ እኔ ባልኩ የማትሄድ ከሆነ እዚህ የሚፈላ ውሃ ትገባላችሁ አንተም እናትም አለ። እናቱ ፈራች። እሱም እናቴ አንድ ታሪክ ተርከሽልኛል። በትንቢተ ዳንኤል ምዕራፍ 3 ላይ አናንያ አዛርያ ሚሳኤል የሚባሉትን የሚያድን አምላክ ነው ያዳን አምላክ ነው እኛ የምናመልከው። እነሱ ናቡከደነፆር ላቆምኩት ምስል ስገዱ ሲላቸው እምቢ ሲሉ እሳት ውስጥ ተወረወሩ። እነሱ የሚያመለኩት እግዚአብሔር ታማኝ ሆኖ መልአኩን ልኮ አዳናቸው ብለሽኝ እኮ አስተምረሽኛል። ነይ አትፍሪ፣ አናንያን አዛርያን ሚሳኤል ያዳን አምላክን እና አንቺንም እኮ ያድነናል ነይ እያለ ቀሚሷን እየጎተተ ወደሚፈላው ቶን ውሃነቱ ተቀይሮ ወደ እሳት የሆነውን በዓይኑ አይቶ ሳይፈራ ጩኸቱን በጆሮው ሰምቶ ሳይፈራ አምላኩን ተማምኖ ወደሚፈላው ውሃ ከእናቱ ጋር ገባ። ያን ጊዜ ነበረ በመዝሙር 33 ቁጥር 7 ጀምሮ የእግዚአብሔር መልአክ በሚፈሩት በሚያከብሩት ዙሪያ ይከትማል፣ ከመከራ የሚያድናቸዋል እንዳለ ነቢየ እግዚአብሔር ቅዱስ ዳዊት በዛ በሚፈላ እሳት ውስጥ ተወርውረው ሳለ በዛች ስቃይ በበዛባት ሰዓት ታሪክን የሚቀይረውን አምላክ ሲጠሩት ፈጣኑን ገናናውን መልአክ ቅዱስ ገብርኤል ላከላቸው። ውሃነቱን ሳይስት ምንም በሚፈላው ከታች ባለው እሳት ወደ እሳትነት ቢቀየርም በእግዚአብሔር ቸርነት በመልአኩ ተራዳይነት ግን ወደ ቀዝቃዛ ውሃነት ተቀየረና ሕፃኑም ቂርቆስ እናቱም ኢየሉጣ ዳኑ። ይሄ በየዓመቱ ለእኔም ለእናንተም የሚመሰክርልን የሚነገርልን ታምራቱ አዳኝነቱ እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው፣ በጻድቃን በሰማዕታት በቅዱሳን በመላእክት በተለያየ መልኩ ላይ እኛን ያድናል እየተባለ እንሰበካለን። ተሰብከናል። ዛሬም እየተሰበክን ነው፣ ግን አልተለወጥንም። ሕፃኑ ቂርቆስና እናቱ ኢየሉጣ ጨካኝ በሆነው ንጉሥ አማካኝነት ወደሚፈላ ውሃ ነው የተጣሉት። ዛሬ እኔና እናንተ በራሳችን ፍላጎት የገባንበት እሳት አለ። ከዚህ እሳት ከዚህ መከራ እግዚአብሔር እንዲያድነን መጥራት የለብንም ትላላችሁ? የዘረኝነት እሳት እየበላን እኮ ነው። የስካር እሳት እየበላን፣ የዝሙት እሳት እየበላን፣ ያለማመኑ እሳት እየበላን፣ የቂም የጥላቸው ወዘተርፈ እየበላን እያቃጠለን ነው። ከዚህ እሳት እኮ የሚያድነን አምላካችን እግዚአብሔር። ለዚህ ነው አምላኬ እግዚአብሔር እንዲህ አለኝ፣ በመከራ ቀን ጥራኝ አድንህም አለው፣ አንተም ማዳኔን በአደባባይ ትመሰክራለህ፣ የኔን አዳኝነትም ትናገራለህ አለ። ወገኖቼ ዛሬ እኔና እናንተን እኮ እሳት እየበላን ነው። ዛሬ እኔና እናንተን እሳት እያቃጠለን ነው። ሀገራችን ኢትዮጵያ ራሳችን ባቀጣጠልነው እሳት አኬልዳማ ሆነች፣ የደም መሬት ሆነች። ዛሬ ለአምላካችን ማዳነ ከመመስከር ለፍጡር እየመሰከርን ነው። ዛሬ አምላካችንን ከመጠጋት ፍጡራንን እየተጠጋን፣ ባለስልጣኖችን እየተጠጋን፣ ገንዘቡን እየተጠጋን፣ ውበታችን እየተጠጋን፣ ፍጡር በሆኑ ነገሮች ሁሉ ተጠግተን ግን ውጤት ማግኘት አልቻልንም። ቢርበን የሚያጠግበን እሱ ነው። ብንታመም የሚያድነን እሱ ነው። ብንሰበር የሚጠግነን እሱ ነው። ብንወርቅ የሚያነሳን እሱ ነው። ስንበተን የሚሰበስበን እሱ ነው። ስናዝን የሚያጽናናን እሱ ነው። ምን አለ ከንፈሮቻችን ሳይሆኑ
ልባችን አምኖ እንደ ሕፃኑ ቂርቆስና እንደ እናቱ ኢየሉጣ ጠርተነው ከተለያየ መከራ ብንድን ወገኖቼ፣ በመከራ ቀን ጥራኝ። በየቤታችን ብዙ መከራ እኮ አለ። ወላጆች ከልጆቻቸው ጋር ደስታ የለም፣ መከራ ነው ያለው፣ ሐዘን ነው ያለው። የሐዘን መከራ፣ የበሽታ መከራ፣ የስደት መከራ፣ የጦርነት መከራ፣ ያሉባልታ፣ የቂሙ፣ የዚህ ሁሉ መከራ እኔና እናንተን እያሰቃየን፣ የኑሮ ውድነቱ መከራ፣ ሰላም የማጣቱ መከራ፣ ደስታ የማጣቱ መከራ፣ ሰላም የማጣቱ መከራ፣ ይህ ሁሉ እኔና እናንተን እያሰቃየን። አዎ ገናናው መልአክ ቅዱስ ገብርኤል የአምላኩን ትእዛዝ ተቀብሎ ሕፃኑን ቂርቆስ እናቱን ኢየሉጣ ከዛ ከነበልባሉ ከዛ ከሚፈለው ውሃ በመስቀሉ ሲባርከው እሳትነቱ ወደ ውሃነት ተቀይሮ ቀዝቃዛ ውሃ ሆኖ አዳናቸው። አዎ ዳኑ። ትንቢተ ዳንኤል ምዕራፍ 3 ትንቢተ ዳንኤል ምዕራፍ 6 ስንመለከት ዳንኤል ከአንበሳ ጉድጓድ እንደዚሁ መልአኩን ልኮ እግዚአብሔር አዳነው። ሶስቱን ሕፃናት አናንያን፣ አዛርያ፣ ሚሳኤልን መልአኩን ልኮ እንዲሁ አዳናቸው። አሁን ከዚህ በፊት በእምነት ጸንተው በእምነት ጠንክረው ያለፉትን ቅዱሳን ጻድቃን ሰማዕታትን ታሪካቸው እየተተረከልን በዚሁ መኖር ነው ወይስ እኛ ካለን መከራ መውጣት ነው የምንፈልገው? ከያዘን መከራ ዛሬ በየቤቱ መከራ የለም ይሁን ማለት ነው ወገኖች። ዛሬ በየግል ሕይወታችን እኮ ብዙ መከራዎች አሉ። በጉርብትና ብዙ መከራዎች አሉ። በአካባቢያችን በመንደራችን ብዙ መከራዎች አሉ። በሀገራችን ብዙ መከራዎች አሉ። በዓለም ብዙ መከራዎች አሉ። ከዚህ ሁሉ ግን የሚያድነው ማን ነው? እግዚአብሔር። ይሰብራል፣ ይጠግናል፣ ይገድላል፣ ያድናል፣ ይሰጣል፣ ይነሳል። ሁሉን አድራጊ እግዚአብሔር አምላካችን። ስለዚህ እኔንም እናንተንም በመከራችሁ ቀን ጥሩኝ፣ አድናችኋለሁ፣ እናንተም ታከብሩኛላችሁ። እስኪ እንጥራው። ከልባቸው ጠሩት፣ አምነው ጠሩት፣ አዳናቸው። እኛ መቼ ነው አምነን የምንጠራው? ይህ ሁሉ ከግል ሕይወታችን እስከ ሀገር ያለው መከራ እኮ ያልጠፋው እኔም እናንተም አምነን ስላልጠራ ነው እኮ ነው። እግዚአብሔር አይዋሽማ። 3 ደቂቅ ጠሩት፣ ደረሰ። ዳንኤል ጠራው፣ ደረሰ። ሕፃኑ ቂርቆስ እናቱ ኢየሉጣ ጠሩ፣ ደረሰ። ጳውሎስ በእስር ቤት ተወርውሮ እነ ጴጥሮስ በእስር ቤት ተወርውረው ጠሩት፣ ደረሰ። የኔና የእናንተ መከራ መቼ ነው የሚያልቀው? በመከራ ቀን ጥራኝ አድንህም አለው፣ አንተም ታከብረኛለህ። ለምን? ታመህ እፈውስሃለሁ፣ ስታጣ እሰጥሃለሁ፣ ስትበተን እሰበስብሃለሁ፣ ሐዘንተኛ ስትሆንም አጽናናሃለሁ። ለዛ እኮ ነው ነቢየ እግዚአብሔር ቅዱስ ኢሳይያስ ሰላምን የፈለጋችሁት የሰላሙ ባለቤት እሱ ነው አለ። ኢሳይያስ 9:6 ላይ ያ የተወለደው ሕፃን ድንቅ መካር፣ ኃያል አምላክ፣ የዘላለም አባት አለና የሰላም አለቃ ተብሎ ይጠራል። ሰላማችን በሱ ነው ያለ። ዛሬ በብዙ መከራ ተመተነ፣ በብዙ መከራ። ከዚህ መከራ ግን ማዳን የሚችለው ማን ነው? እግዚአብሔር። አሁን የምናንተም ያለፉ ቅዱሳን ታሪካቸውን ከእግዚአብሔር ጋር ተጣብቀው የተደረገላቸውን ድንቅ ስራውን አዳኝነቱን እንሰማለን፣ እንናገራለን፣ ይተረክልናል፣ ታሪክ እንሰማለን። ግን እኛ ያው ነን። መጽሐፍት የተጻፉት ከአንዱ ታሪክ አንድ ታሪክ ተምረን ከአንዱ እምነት የሆነ እምነት ተምረን ጠንክረን መሆን እንድንችል ነው። ለዛ እኮ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። አምናችሁ። ሕፃኑ አመነ። የ2 ዓመት ከ9 ወር ሕፃን በአደባባይ እኔ ክርስቲያን ነኝ አለ። ኧረ በአደባባይ ያለን ተደብቀንም እኛ አምነን አልጠራ ነው አይደለም። በአደባባይማ ባለስልጣን ነው እያወደስን ያለ ነው። በአደባባይማ ባለሀብቶችን ነው እያወደስን ያለ ነው። የተለያየ ጊዜያዊ ጥቅማ ጥቅም ሊያደርጉልን የሚችሉን ነው እያወደስን ያለ ነው። ስንጠላው የወደደንን፣ ስንገለው ያዳነንን፣ ሐሞት ስንሰጠው ሕይወት የሰጠንን ጌታማ መች አየ ነው? መች ተረዳ ነው?
መች ፍቅሩ ገባን? አዳኝነቱ እኮ ከጆሮ ያለፈ አልገባን፣ ከከንፈር ያለፈ አልገባንም። አምነን እንጥራው እስቲ። አልመረራችሁም ወገኖች? መከራው፣ ረሃቡ፣ ስደቱ፣ ጦርነቱ፣ ግድያው፣ ሰላም ማጣቱ፣ ፍቅር ማጣቱ፣ አንድነት መጥፋቱ አያምም? ሀገረ እግዚአብሔር ኢትዮጵያን መልክዓ ምድሯን ከወዲያ ወዲህ ብሎ ገዳማቱን አድባራቱን እንዳንሳለም የሆነ ክልል ተከልሎብን ይሄ ሁሉ እኮ መከራ እኮ። ይሄ ጨለማ ዘመን አልፎ ብርሃን እንዲወጣልን አምላካችን እግዚአብሔር በምሕረቱ ይማረን፣ በቸርነቱ ይጎበኘን። ሕፃኑን ቂርቆስን እናቱን ኢዮልጣ መልአኩን ልኮ እንዳዳናቸው እኛን የሚያድንን የጠፋው ሰላማችንን ይመልስልን፣ የጠፋው ፍቅራችንን ይመልስልን፣ የጠፋው አንድነታችንን ይመልስልን። ግን እንጥራው፣ ባፋችን አይደለም በልባችን እንጥራው፣ በልባችን እንጥራው። ከልብ የጠሩት ድነዋል። እኛ ካፍ እየጠራን ስለሆነ ነው መልስ ያጣን። እነከሌን ስናወድስ፣ እነከሌን ስናመልክ፣ እነከሌን ስንከተል፣ ያለ እነከሌ ስንል የሞተውን ጌታ ዘነጋ ነው። ጠልተነው ያፈቀረን አባት ዘነጋ ነው። ልጆቼ የእናንተን የኃጢአት ቀንበር እኔ ልሸከም ብሎ በጀርባው የእኛን ኃጢአት የሸከመውን ጌታ ዘነጋ ነው። ኢሳይያስ 53 1-8 እናውቀውና እንረዳው ዘንድ ደም ግባቱን ማወቅ ተሳነን፣ አቃተን። ለምን? የሾህ አክሊል ደፍቶ በፊቱ ደሙ ሲፈስ ውበቱን ደም ግባቱን መረዳት አቃተን። እኛ ግን እንደተቸገረ ቆጠር ነው፣ በእግዚአብሔርም እንደተጠላ ቆጠር ነው። እሱ ግን የሁላችንን በደል በጀርባው ላይ ተሸከመ፣ ተሰቃየ፣ አፉንም አልከፈተም። በሸላሾቹ ፊት ዝም ብሎ እንደሚነዳ በግ እንዲሁ ዝም ብሎ ተነዳ፣ ቆሰለ፣ ደቀቀ። እኛ ሁላችንም ወደ ገዛ መንገዳችን አዘነበልን። እርሱ ግን የሁላችንን በደል ተሸክሞ በአይሁድ አደባባይ ተጎተተ። ይህ ሁሉ መከራ ስለ አንተ፣ ስለ አንቺ፣ ስለ እኛ መሆኑን ከትውልዱ የሚያስተውል ጠፋ አለ ነቢየ እግዚአብሔር ኢሳይያስ። ዛሬ መከራ በዛብን፣ ስደት በዛ፣ ዋይታጭ በዛ፣ ጩኸት በዛ፣ ግን መልስ የለም። በመከራ ቀን ጥራኝ አድንህም አለው። የመከራው ቀንበር አልከበዳችሁም ወገኖች? ሰላም የማጣቱ ቀንበር አልከበዳችሁም? ደስታ የማጣቱ ቀንበር አልከበዳችሁም? አንድነት የማጣቱ ቀንበር አልከበዳችሁም? ከብዶናል እኮ፣ ዝለናል፣ ተስፋ ቆርጠናል፣ ሞት ሞት እየሸተተን እኮ ነው። እንጥራው። አባት ሆይ ያ ኮልታፋ አንደበት ያለውን ሕፃኑን ቂርቆስ በእምነት አምኖ ሲጠራህ ያዳንክ አባት እባክህ እኛንም አድነን። የረሃብ መከራ፣ የስደት መከራ፣ ሰላም የማጣት መከራ፣ ደስታ የማጣት መከራ፣ የስካር መከራ፣ የሲጃራ መከራ፣ የጫቱ መከራ፣ የዝሙቱ መከራ፣ ያለማመኑ መከራ፣ እነዚህ ሁሉ እንደ እሳት እያቃጠሉ ነው። እባክህ በምሕረት ተመልከተን። ሕፃኑን እናቱን መልአኩን ልከህ እንዳዳንክ እኛንም እባክህ አድነን። መዝሙር 90 በቅንፍ 91 ቁጥር 11 ላይ እንቅፋትም እንዳይመታህ እንዳትሰነካከል መከራም እንዳይገጥምህ ስለ አንተ መልአኩን ያዛል ተብሎ እንደተጻፈ ስለ እያንዳንዳችን የሚገደው ጌታ ያ የድንግል ማርያም ልጅ ኢየሱስ ክርስቶስ ኮልታፋ የሆነው አንደበታችንን በኃጢአት የተሸፈነ ማንነታችንን ሳይመለከት እኛ በማናውቃቸው እሱ በሚያውቃቸው የእሱ ወዳጆች በሆኑት አባቶቻችንና እናቶቻችን ጸሎት የመከራው ቀን በቃች ብሎ ያድነን ዘንድ ፈቃዱ ይሆንልን። በተለያየ መከራ በስደት ሀገር ያላቸው ወገኖቻችን፣ በባዕዳን ሀገር ያላቸው ወገኖቻችን፣ ኢትዮጵያ ሀገራችን ላይ ሆነን ስደተኛ ሆነን የተቀመጥን ወገኖቻችን በማወቅም ባለማወቅም በልዩ ልዩ ምክንያት መከራ እየደረሰባችሁ
ያላችሁ ወገኖቻችን ለብዙ ዘመናትና ዓመታት ትውልድ ካፈራችሁባት ቀያችሁ የተፈነቃቀላችሁ ወገኖቻችን በልዩ ምክንያት ምንም የማያውቁት ሕፃናት ድንገት ሕይወታቸው እያለፈ ያለባት ሀገር ኢትዮጵያ እኛ ምንም ብንበድልህ አንተ ግን መሐሪ ነህ አባት። ኃጢአታችንን ሳትመለከት ይህንን ሕፃንና እናቱን ኢዮልጣ ገናናውን መልአክ ቅዱስ ገብርኤል ልከህ እንዳዳንክ እባክህ እኛንም አድነን። መከራው ከብዶናል። ረሃቡ፣ ጦርነቱ፣ ቸረፈሩ፣ ስደቱ፣ መፈናቀሉ 3 ደቂቅ ከተወረወሩበት ሕፃኑ ቂርቆስ እናቱ ኢዮልጣ ከተወረወሩበት እሳት የበለጠ እኛን እያቃጠለን ያለው። በመከራችሁ ቀን ጥሩኝ አድናችኋለሁ ብለሃልና በማይታበለው ቃልህ እባክህ በምሕረት ተመልከተን። መሐሪ ነህና ማረን፣ ይቅር ባይ ነህና ይቅር በለን። ቸር ነህና በቸርነትህ ሰላም ላጡት ሰላም፣ ፍቅር ላጡት ፍቅር፣ ጤና ላጡት ጤና፣ በረከት ላጡት በረከት የምትሰጥ አንተ ነህና እባክህ ሰላማችን መልስልን፣ አንድነታችንም አጽናልን። ተለያይተናልና ሰብስበን ፍጡር እያመለክን ነውና ያንተ ፍቅር ገብቶን አንተን እንድናመልክ አድርገን። ውበታችን ጣዖት ሆኖብናልና ከውበታችን ይልቅ የኛ ውበት፣ የኛ ሞገስ፣ የኛ ክብር፣ የኛ ማንነት አንተ መሆንክን እንድንረዳ ማስተዋልን አድለን። አንተም በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ምንም ሁኑ፣ ምንም አድርጉ፣ ምንም ስሩ ያለኔ ምንም ልታረጉ አትችሉም ብለሃልና እየደረሰብን ያለውን መከራችንና ስቃይ ሳንነግርህ ታውቃለህ፣ ትረዳለህና ስለ ሕፃናቶቹ ስለ አዛውንቶቹ ብለህ እባክህ በምሕረት ተመልከተን፣ በፍቅር ጎብኘን። ያ የምሕረት እጅህ ሀገራችን ኢትዮጵያን ይመልከትልን። በመከራ ቀን ጥራኝ አድንህም አለው። መዝሙር 49 በቅንፍ 50 ቁጥር 15 በልዩ ልዩ መከራ ውስጥ ያለን ሁሉ አምላካችን እግዚአብሔር ገናናውን መልአክ ቅዱስ ገብርኤል ልኮ ከልዩ ልዩ መከራ ሁሉ አውጥቶ ሰላም፣ ፍቅር፣ ደስታ፣ ምሕረት ተደርጎልን እኛም የእግዚአብሔርን ማዳን የመልአኩን የቅዱስ ገብርኤልን ተራዳይነት መመስከር የምንችልበት ጊዜና ወቅት ብሎም ዘመን ይመጣ ዘንድ ፈቃድ ይሁንልን። በእኔ በኮልታፋው ላይ አድሮ የራቀውንም አቅርቦ የረቀቀውንም አጉልቶ ያስተማረንና የመከረን የገሰጸን የአብ የድንግል ማርያም ልጅ ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።